ማለት ጓደኛ ታውቀውና ከጓደኛ ጋር እኮ ማለት ተዋወቃችሁ መጀመሪያ በፍቅረኛ በፌስቡክ ሜሴንጀር። እስቲ ጦስ ዶሮን ንገሪኝ፣ ትውውቁን እንዴት ነው? ፌስቡክ ላይ ጆኒ ታይም ላይ ያው ሜሴንጀር ተዋወቅ ከ4 ዓመት በፊት ምናምን በኋላ ያው በጣም የተረጋጋ ሰው ነው ምናምን ሃይ በሚል ስሜት ጀመረው። ሃይ በሚል ሰላም በሚል ጀመረ። ከዛ በተደጋጋሚ ደውሎ ነበር። እኔ ደግሞ ያኔ ሜሴንጀር አልጠቀምም። ፌስቡክ ላይ ማስቀመጥ ያሉብኝ መልእክቶችን አስቀምጣለሁ። ነገር ግን ኮንታክት አላደርግም በውስጥ። እሺ በኋላ ያው ማውራት ጀመርን። የሆነ ታይም ላይ ጀመርኩ መለስኩለት። ከዛ ያው እኔ ኦንላይን ስራ ምናምን ስለምሰራ በመሀል ረሳ ነበረ ማለት ይጽፍልኛል። ከዛ ተመልሼ ትዝ ስለማይለኝ ሄድ ካላደረገውም ከዛ ማን ልበል እንታወቅ ምናምን ብዬ ከአንድም ሶስቴ እንታወቅ ብዬዋለሁ ማለት ከዛ በፊት የተጻጻፍነው ነገር ሳላደርግ ማለት ነው። ማለት አንድ ተዋውቀን ሄርን። ከዛ በኋላ አወራን እስኪሆን ድረስ ደግሞ በመሀል ይጠፋል። ተመልሶ ስመጣ የሆነ እንዴት ነሽ የሚለው ነገር ስመጣ እንደ አዲስ ደግሞ እንደ አዲስ ሰው ማለት ነው እንደዛ አወራው ነበረ። ከዛ ከእንደገና ምናምን ብሎ ሲለኝ ይሄ ሰው ማን ነው ብዬ አዩት ወደኋላ ተመልሼ ማለት ነው። እሺ ከዛ በኋላ በቃ በጣም እንትን አደረኩት፣ ምልክት ሰጠት እዛ ቦታ ላይ ማለት እኔ ኦንላይን ስራ ስለምሰራ ከብዙዎች ጋር ኮንታክት ስለማደርግ ቼክ አላደርጉም። ገባ ለስራ ብቻ ነው የምጠቀመው ሚዲያን። ከዛ ማውራት ጀመርን በጣም ለረጅም ጊዜ። ከዛ ጓደኛ እንዳለኝ ስጠይቀኝ ነገርኩት። አዋለኝ አልኩት ያው ሳይኖረኝ እንደዛም ሆኖ የሚዲያ ሰዎች አንዳንዴ ምንድነው አለኛልሽ ምንድነው አለኛልሽ ጓደኛ አለሽ ብሎ ሲለኝ አዋልኩት ግን አልነበረም። ያው የሚዲያ ሰው ለትዳር ወይ ደግሞ መጀመር ስለማልፈልግ እሺ ከዛ ቀጠል ማለት ነው እንደዛ ማውራቱን ማለት አለኝ ብዬ እንኳን አልሄድም። ለሰላምታ አለ የሆነ ታይም ላይ መጥቶ ስለ ስራ ምናምን ይጠይቀኛል። ከዛ ይሄ ሰው ማን ነው ማለት ጀመርኩኝ እኔ ከአንድ ዓመት ምናምን በኋላ ማለት ነው። ማለት አንዳንድ ጊዜ ሚዲያ ላይ እንደምታውቀው ጓደኛ አለኝ ምናምን ብለህ እንትን ስትላቸው በዛው ሄዶ የሚጠፉ ሰዎች አሉና እሱ ግን አልሄደም አለ። ከዛ የሆነ ታይም ላይ የሱ መልእክት መጠበቅ ጀመርኩኝ ማለት ብጽፍልኝ ብዬ የሆነ እንደሱ ሳላ እንደዛ ነገር ሆነብኝ። እያልን እያለ በቃ እንደምወደኝ ሌላ ጊዜ ጓደኛ የለኝም ግን እኔ ፍቅር ህይወት ውስጥ መግባት አልፈልግም ምናምን ብዬ እውነቱን ማውራት ጀመር። ጓደኛሞቹን ማለት ነው ዝም ብሎ ኖርማሊ ጓደኛ ስለው በቃ ለምንድነው ማጀመሪ እስከሚያስፈልግሽ ጊዜ ድረስ ልጠብቅሽ የሚለው አይነት ውስጥ ገባ። ጓደኛ አለኝ ብለሽዋል ነበር እንዴ? ብዬው ነበረ። ከዛ ጓደኛሞቹና አሁን በጣም ጠበቅ ያለ ተቀራረም። ከዛም በኋላ እንደሌለኝ ሪሊ ስለኝ አይለኝም ግን መጀመር አልፈልግም አልኩት። ገብቷል። አንድ ዓመት በኋላ ነው እሱ ያኔ በወራት ውስጥ ነው ጠየቀኝ። ከዛም በኋላ በወር ሳይሞላ ታይም ውስጥ ነግሬዋለሁ አለኝ ብዬ። እየተዋወቅን ስንመጣ ግን እንደሌለኝ ነገርኩ። ገባ። እሺ ከዛ ያን ያለ
2 አመት በኋላ ጓደኛ ፈልጋለሁ አልኩት። ማለት ሜቢ ሊይዝ ይችላል አልኩት ከ2 አመት በኋላ ቢኮዝ ወደ ሀገሬ ሲገባ ስግደት ላይ ነኝ ሜቢ አልኩት። ከዛ ያኔ የአዳማ ልጅ ነኝ ብሎ የቦቆጂ ልጅ ነኝ ብሎ ተዋወቀኝ። የምኖረው አዳማ ነው አለኝ። እንደገና ተዋወቃችሁ ማለት ነው እንደ አዲስ ማለት ከዛ ያን ነው ማለት ነው። ግን የምኖርበት ቦታ አዳማ ነው ስለኝ እሺ ተባብለን ነበር እስከዛ ድረስ የምናወራው። ከዛ ከጊዜ በኋላ ቁጥሩ እንኳን አልተባባልንም፣ አልተሰጣጠንም። በሜሴንጀር ብቻ ነው የምናወራው ቢኮዝ እሱ ሌላ ቦታ ስላለ እንዳቅበት ስላላወቀ። ከዛ በኋላ እንደዛው የሆነ 2 አመት ልጠብቅሽ ሲለኝ የሆነ አላ ፍላጎቴ እንትን አለ። ይሄ ሰው ሜቢ መልካም ሊሆን ይችላል ሊጀርበው የማለት አይነት ለሞክረው እንሞካከር እስቲ የሚለው ነገር ውስጥ ገባው እኔ ማለት ነው። ማለት ከአንድም 3 ይጠይቆኛል ሁልጊዜ አይ አልፈልግም ባሁን እንዲህ ነው ከሚል እስቲ በሞክሮ የሚል አይነት ስሜት ውስጥ ገባው። እሺ ከዛ 3 አመት ሞላ ማለት ነው አጠቃላይ 3 አመት ከሞላ በኋላ ኦኬ ምናምን እስቲ አሁንስ 2 አመት ጠበቅኩሽ ምናምን ብሎ ሲለኝ እሺ መልካም ብዬ ፍቅር ውስጥ ገባን። ከዛ እኔ ኢትዮጵያ ሳልሄድ ኢትዮጵያ ገባሽ እንዲህ ሲለኝ አው ገባው አልኩት። ከሳምንት በኋላ ያው እሱ ኢትዮጵያ ነኝ ብሎ ሲያወራኝ ስለነበረ ማለት ነው፣ ግን እሱ እንዳልሆነ ነው። ከዛ ከሳምንት በኋላ ነው እሱ ያለው አሜሪካ ሆኖ ኢትዮጵያ ነኝ ብሎ የተዋወቀሽ? እሺ አሁን ፌስቡክ ላይ ያው እንግዲህ እያወራችሁ ያላችሁ ሰዎች ያው እግዚአብሔር ናችሁ። እሺ ከዛ በኋላ እንገናኝ ስለኝ ጊዜ ዩኒቲ ታይም ኢትዮጵያ ገባው ካልኩት እኔ 2 ወር ነው እንደዛ ሞልቶኛል። እንደ ቀልድ ነው አልኩት። እኔ ወደ ሀገር ቤት አልገባውኝም። ከዛ በኋላ እንገናኝ አለኝ። በወሩ መጣና ማለት ነው ወደ ኢትዮጵያ ሄደ። እሱም በመሃል እኔ እኮ ተመልሼ መጣሁ አልኩት። ከዛ ተናደደብኝ። ምክንያቱም በታይሙ እሱ እዛ አልነበረም። እኔ ደግሞ ተመለስኩ ያልኩት ያው ቆይቼ ስለነበረ ነው። ከዛ ወደ ፍቅር ውስጥ በጣም በጥልቅ ስንገባ ወደ በጥልቅ ማለት በቃ ገባን እንደምንዋደድ እሱም እንደምፈልገኝ እኔም እንደወደድኩት ምናምን ነገር ሲሆን በቃ መጥቼ ልይሽ የሚል አይነት ውስጥ ገባን። ማለት እዛም እንዳለ ነገረኝ ከአሜሪካ። አንዳንዴ ሶሻል ሚዲያ ላይ ፍቅረኛ ለመፈለግ ወር ደግሞ ፍቅረኛ አንዳንዴ ከሴቶች ፍቅር እንኳን ሳይዛቸው ኦኬ ብሎ እንደምገቡ ምናምን እንደዛ ነገር ውስጥ ብሎ አለኝ። ማለት ብዙ ሰዎች አሜሪካንን ሲል ፍቅር ሳይዛቸው እንኳን በጣም ወደድኩ ምናምን ብሎ ስለሚሉ እንደዛ አይነት እንዳይገጥመኝ ብዬ ነው አይነት ነገር። እሺ ከዛ ከገባን በኋላ ችግር የለውም ስመጣ አለኝ። እዛ ሆኖ ስመጣ እኔና አንቺ ሌላ እንትን ነገር ማድረግ እንችላለን ብሎ አለኝ። ከዛ በጣም ተናደድኩበት። ምን ማድረግ እንችላለን ማለት አብሮ መተኛት ምናምን እንደዛ ነገር ብሎ ሲለኝ ጊዜ በጣም ተናደድኩት። ምክንያቱም አንድ ወንድ ልጅ እንደኔ አስተሳሰብ ነው። አንድ ወንድ ልጅ ያው ሊያኝ ነው መጣው አወል መራ ነው የምንተያየው። እንደኔ አስተሳሰብ ግን የልጆች እናት ትሆናለች ብሎ የሚያስባትን ሴት ቅድማ ይሄን ነገር ይጠይቃታል ብዬ ስለማላምንበት ከዛ ይሄ አይሆንም አልኩት። ከዛ በጣም ለምን አይሆንም? እኔ እኮ 3 አመት ሙሉ ጠበቅኩሽ። ምን አይነት ነገር ውስጥ ገባ? እኔ አንቺ መጥቼ በሁለተኛ ሜቢ አልኩት። በሁለተኛ ጊዜ ሜቢ ስትመጣ
ይጨርሳል የት ይድባል ስለው ሁለተኛ ጊዜ ለዚህ ብዬ እመጣለሁ ምናምን የሚል ነገር አፈ ሲከፈት ጭንቅላት ይታያል እንደምባለው ምን ማለት ፈልግ ነው አልኩት። ሲያወራ እንደዛ አይነት ነገር ሲናገር ማለት ነው። ከዛ እኔ በጣም ተናደርኩኝና የኔና ያንተ ግንኙነት እዚህ ጋር ያውቃ ብዬ ጻፍኩለት። ማለት ለስጋ ምኞት ከሆነ እኔ አልፈልግም እዚህ ይውቃኝ ስለው በቃ በጣም እንደመናደድ ሆነ። በጣም ታካብጃለሽ ነው ብቻ ብዙ ነገር ተናገረኝ። ብቻ እኔ እንጃ ማለት የማይባባሉ ቃላትን አለኝ። የሆነ ምክንያት የምፈልግ አይነት ትመስያለሽ አለኝ። አላ ለመለየት ምክንያት እየፈለኩ መሆኑን እንደዛ አድርጎ ወሰደ። ከዛ እዚህ ላይ ነኝና እስቲ እኔ አሁን ምን ትመክረኛለህ? እኔ ማለት እሱ በተናገረና እኔ ባልኩት ታፈቅራለሽ? ምኑን ነው ያፈቀርሽው? እስቲ ምኑን የተመችሽ? አንደኛ ነገር በቃ በጣም መልካም ሰው ነው ማለት እኔ ብያለሁ። መልካም ሰው ስለ እንዴት ነው በጣም ኦንላይን ሚዲያ ላይ ስለምሰራ በጣም ብዙ ሰዎችን ኮንታክት ሳደርግ ብዙዎቹ በጣም ብልግና ነገር ከአፋቸው የሚወጡት ነገር አለ፣ ቃላቶች ምናምን እንደዛ ክፉ ነገር አይወጣውም። ያናደደኝ ወይ ደግሞ ያልጠበቅኩት ነገር የጠየቀኝ ይሄን ብቻ ነው እንጂ ክፉ ነገር ተናግሮ አስቀይሞኝ ምናምን ከመልካምነቱ አንድ ነገር ጥቀሽልኝ። ምንድን አንድ ነገር ብቻ? ከመልካምነቱ በጣም እኔን ይረዳኛል እስካሁን እስከ ዛሬዋ ድረስ ማለት ነው። በጣም እንደምረዳኝ አድርጌ ነው ማምነው። እድሜሽ ምን ያህል? እድሜ 24። አሜሪካ ተጋብተን ይዤሽ እሄዳለሁ ምናምን ብሎሻል? ማለት እሱ እንደማይቀር ያወራል፣ ግን ይሄናል እንትን አንልም። እኔም እዛ ስለማይሄድ ጉጉት እንደዛ ምናምን ብዬ አይደለም። የወደፊት ምን የት መኖር እንዳለብኝ ይጠይቀኛል፣ ምን እንደምፈልግ። እሺ ሚዩት አድርጊና አዳምጪኝ። እኔ ምኑን ያፈቀርሽው ስልሽ እንደው የሚፈቀር የሆነ አንድ ነገር ትነግኛለሽ ብዬ ነው። ሰውየው ውሸታም ነው፣ እልም ያለ የውሸት አባት ነው። ኢትዮጵያ አሜሪካ እየኖረ ኢትዮጵያ ነው የሚኖረው ብሎ እየተዋወቀሽ ሰው ውሸት እኮ ነው። ምኑ ነው መልካምነቱ? ይናል እኔ ለዛ እኮ ነው የጠየኩሽ፣ ምኑን ያፈቀርሽው ያልኩሽ። በውሸት የተጀመረ ነገር እኮ ፋይናሊ እኮ በቃ ውሸት ነው ሁሌም ቢሆን። መርፌም የሰረቀ ሌባ ነው፣ በሬም የሰረቀ ሌባ ነው። የእቃው ማነስ አይደለም ልዩነቱ። ይሄ አሳቢው ነው፣ የመስረቅ አሳቢው ነው የሚተቸው ወይም ትክክል ያልሆነ የሚባለው እንጂ ኦኬ እሱ መርፌን የሰረቀው ሰው ምን አላት መርፌ አይባልም። መስረቅ ውሸት ትንሽ ነው የዋሸው፣ እንዲህ ነው የዋሸው፣ እንዲህ ስለ እንዳላጣሽ ብዬ ነው የዋሸሁት ይላሉ አንዳንዶቹ። እንዳላጣሽ ብዬ ነው የዋሸሁት የሚባል ነገር የለም። ከዋሸ ዋሽታል። ውሸት ሁሌ ውሸት። ስለዚህ በውሸት የጀመረ ግንኙነታችሁን ሰው ምኑ ነው መልካምነት? ስላወራ አሜሪካም አይሆንም እኮ የሚኖረው የኔ እናት። አሁን እኮ ገብቶሻል? አሜሪካ ኤምባሲ ጀርባ ሊሆን ይችላል ኢትዮጵያ የሚኖረው ገብቶሻል? ጠጋ በቃ እንደው ገና ልቧ እንኳን በዚህ በማለለ ብሎ እኮ ሊሆን ይችላል። ደግሞ ጥፍ ያለው ደግሞ ሲያይሽ አሜሪካን ደግሞ ሞራይፍ ሊል ይችላል። ፌስቡክ ላይ የሚያወሯችሁን ሰዎች አትመኑ ጋይስ። በምንኛ ቋንቋ ባወራ ሊገባችሁ እንደሚችል አይገባኝም። ፌስቡክ ላይ ጭንብላም ውሸታም ነው ያለው እንዳለ። እኔ ፌስቡክን ለምንም እንደምትጠቀሙ አይገባኝም። አሁን እንግዲህ ቲክቶክ ነው ዩቲዩብ ምናምን አለ አይደለ? ጊዜው የነሱ ነው ይባላል። ፌስቡክ በጣም የድሮ እኮ ነው፣ በቃ ኦልድ ነገር ነው። እዛም ላይ ለምን እንዳላችሁ አይገባኝም። ጤናማ ሰው እኮ የለም። ለስራ ለቢዝነስ ለእውቀት ምናምን የሚገቡ ሰዎች አሉ፣ ለማስተማር ሰዎችን ቢዝነስ ለመስራት ምናምን፣ እነሱን አይመለከትም። ሆን ብሎ ግን መጥቶ የሚጀነጅንሽ እና ሴትን የሚያጠምድ ወንድ እዛ ላይ ወንድም ይሁን ሴት ፌክ ናቸው። ምን ባለትዳር ነው ይሄ ሰው፣ ባለትዳር ነው፣ ሚስት አለው፣ ልጆች አሉት።
እና ከሚስቱ ጋር ትንሽ ሲጣላ ፌስቡክ እስቲ ሲደብረኝ ቻት ላርግ ብሎ ይገባና ሀይ ይላችኋል። በዛ ጦስ ይጀመራል ህይወታችሁ። እናንተ በህይወታችሁ ምርጥ ሰው አግኝታችሁ ልባችሁን ልቅ ብሏል። ጥሩ ትዳር ከእግዚአብሔር ነው የሚሰጠው፣ ዋጋ ያስከፍላል። ምንም ኖ ፔን ኖ ጌን ነው እዚህ ምድር ላይ ምንም ነገር ያለምንም ሳትከፊ ዋጋ አታገኝም። ጥሩ ነገሮች ዋጋ ዋጋ ያስከፍላሉ። ጥሩ ነገሮች ጊዜ ይፈልጋሉ። በአንድ ክሊክ የብረት መዝጊያ የሆነ ባል ልታገኛት ምን ይናል ተስለሽ ጸሎት አድርገሽ ጊዜ ወስደሽ ገብቶሻል። በጣም ለፍተሽ ነው የሚሆነው። ስለዚህ ህይወትሽ እንዳይበላሽ በጣም ተጠንቀቂ። ሰውየው መተን አብረን ተኝተን ምናምን አይሻል ምን ያህል ለቁም ነገር እንደማይፈልግሽ ሌላ ታሪክ ላይ ነው እሱ። እንዳንቺ የሚያወራቸው ሚሊየን ሴቶች አሉ ፌስቡክ ላይ እመኝ፣ ጋራንቲ ይሰጥሻለሁ። የስሜን ያለ እርግጠኛ ሆኜ የምነግርሽ እንዳንቺ አይነት ሺህ ሴቶች አሉ። ስለዚህ የመጣሽው ሰው ሀገር ነው። ፌስቡክ ላይ ተጀናጅነሽ ባል ልታገኛት እመኝ 1% ቢሆን ነው እንደዛ እንደው ሊሳካለት የሚችል ሰው። ስለዚህ ፍሬን ያዢ፣ የመጣሽበትን ዓላማ አትዘንጊ፣ ጸሎት አድርጊ። ባል ከሆነ የምትፈልጊው ትዳር ከሆነ አገር ቤት ስገባ ልሞክረው ይባላል እንዴ? አይጥ ነው እንዴ? አንቺ ህይወት እንደ አይጥ ነው እንዴ የምትሞክሪበት እንዴ? እኔ ይቅርታ አድርጊልኝ፣ ህይወቴ የምሞክርበት ጉዳይ የለም። የምሞክረው ስራ ነው። ስራ ለውጥ ምናምን ሎተሪ ምናምን ልሞክር ይችላል። በቃ ችግር የለውም። ደጋግም። ልብ ግን የሚሞከርበት ጉዳይ አይደለም። አንዴ ነው በቃ ለሰው የምትሰጪው። አስበሽ አነጣጥረሽ ጊዜ ወስደሽ ትክክለኛ ለሆነ ሰው ለሚገባው ሰው 10 ጊዜ ለክተሽ ነው ልብሽ የምትሰጪው እንጂ እስቲ ልሞክረው ተብሎ ይገባል እንዴ? ስለዚህ በዚህ መንገድ አርጊው፣ ብሎክ አርጊው። አካውንቱ ላሰጠዋለች። ከዛ እሱ ይመጣል በዩዘር አካውንት መጥቶ አንተ ወንድ አትሆንም ወይ ልፍስፍስ ሽልጥልጥ ወንድ ሁን ምናምን ብሎ ይሄድብኛል። እኔ ደግሞ ወንድ መሆን አቅቶኛል ጋይስ። እስቲ በስሱ አሜሪካም ምናምን ወስደሽ ብዬ መጀነጅንሽ አንድ ኪራይ 3 ወር መከፊልኝ ወንድ አድርጊኝ እስቲ። ከወንዶቹ ተርታ ለእውነታቸውን እኮ ነው። ከወንዶቹ ተርታ አልተሰለፍኩም ጎበዝ። አዎ እስካሁን እግረኛ ነኝ። እስካሁን በ11 ቁጥር ነው መጓዘው። መኪና እንኳን የምትገዛልኝ ትምጣና ከወንዶቹ ተርታ እንሰለፍ። ገር ላይ ነው። ከዛ ሰው ስለነበረኝ ደወልኩለት። ከዛ ነገርኩት። ያክስትሽ ልጅ ነች ያስተዋወቀችሽ? ስትመጣ ከሀገር ቤት እኔ ደወልኩለት እንዲቀበልልኝ። ያክስትሽ ልጅ? አዎ። እሺ። ከዛ ተዋወቅን። ከዛ ቆይ አንዴ፣ ለአክስትሽ ልጅ ነው የደወልሽው አንቺ? ኖ የአክስቴ ልጅ መጣት ከሀገር ቤት። እኔ ደግሞ ቤት እጃዛ ስለነበረኝ እጃዛ ስለሚሰራ ደወልኩለት። እሺ። ከዛ ተዋወቅን። ኢጃዛ ቤት? አዎ። እሺ። ከዛ ስንታወቅ መደዋወል ጀመርን እና የአክስቴ ልጅ አረፈች። በትግርኛ ላውራ እንዴ? አትሳቂ፣ ችግር የለም። አትፍሪ፣ እየገባኝ ነው። እሺ፣ ችግር የለም። ከዛ መደዋወል ጀመርን። እሺ። እኔ ፍቅረኛ ስለነበረኝ ተለያይተን ነበር ከቀድሞ ፍቅረኛዬና ከዛ አልቻልኩም ነበር። እንዲጠገኝ ቀረብኩት፣ እንዲረሳው የቀድሞ ፍቅረኛ። እሺ። ከዛ ጥሩ ነበር፣ መጀመሪያ ላይ ጥሩ ነበር፣ በጣም ጥሩ ነበር። ከፈጣሪ የተላለከልኝ ብዬ ደስተኛ ነበርኩና እሺ። ገብተሃል ወይስ? እኔ ወዛች እንዳትፈሪ እየገባኝ ነው። እሺ፣ ችግር የለም። እሺ። ከዛ መምጣት ፈልግ። ከዛ ተይዘ ገባ ቤት፣ አገር ቤት። ከዛ መምጣት ፈልጋለሁ አለና ራጎ የሚባል እኔ ሳውዲ ነው ያለሁት። ራጎ የሚባል ቦታ አረፈና መምጣት ፈልጋለሁ እኔና አንቺ መገናኘት ለአንቺ ማግኘት ፈልጋለሁ አለኝ።
ከዛ መጣ ብር ላክልኝና ልምጣ አለኝ። ከዛ እሺ ያልኩትና ላኩለት 46,000 ብር። 46,000 የኢትዮጵያ ብር ነው? አዎ እሱ ያለኝ እኔ ጓደኛ በዚህ ይሰጠኛልና አንተ ወደ አባቴ ላክልኝ፣ ከዛ አባቴ ወደ የጓደኛ አባት ይሰጠዋል አለኝ። ከዛ እኔ ደግሞ ስላመንኩት እሺ ያልኩት። ተጠራጥሬ ነበር ግን እሺ ያልኩት። እሺ ከዛ ሲመጣ ተያዘ። ከዛ ተያዘ? አዎ ግን ወደዚህ ሲመጣ ሳይሆን ስራ ላይ ስወጣ ነው። ያኔ ሸወደኝ ማለት ከዛ ሲያዝ እኔ ላንቺ ብዬ ነው ተያዝኩት። እህቴ ግባ ስትለኝ አልገባም አልኩና አንቺ እናት ስትልኝ ገባሁ። ከዛ ሲገባ ተያዝኩ አለኝ። ከዛ እኔ ደግሞ ለኔ ብሎ ተያዘ ብዬ በጣም ህሊና ይወቅሰኝ ነበርና ከዛ ሁሌም ከጎኑ ነበርኩ። ካርድ ምናምን ይሰጠው ነበር። ከዛ አዲስ አበባ ሲበር እኔ ደግሞ ብር ላክልኝ አለኝ። እኔ ላንቺ ብዬ ነው ተያዝኩት፣ እህቴ መጠየቅ አልችልም ምናምን አለኝ። እኔ ደግሞ እሺ ብዬ 500 ሪያል ላኩለት። በኢትዮጵያ 18 ሪያል ማለት ነው፣ 18 ብር። እሺ ከዛ ገባ ወደ ትግራይ ሄደና ከዛ እንደዚህ እኔ ብር የለኝም ከዛ ምናምን መስለን እኔ ደግሞ ለኔ ብሎ ነው ስላልኩ ሰጠሁት 30,000 ብር። እሺ ከዛ 30,000 ብር ስሰጠው አንድ ጓደኛው ደወለልኝና እንደዛ ለኔ ብሎ እኮ ተያዘ፣ እኔ ስራ ለሱ ስራ መክፈት ፈልጋለሁ ምናምን አልኩት። ከዛ እኔ ደግሞ ለሱ ነገርኩት። በቃ ወደ መጣለው ወደ ስድስት ሲለኝ አያትምጣ እኔ እሰጥሃለሁ ስራ ከፍተልሃለሁ አልኩት። ለኔ ብሎ የተያዘ መስሎኝ ማለት ነው። እሺ ከዛ አይ እንደዚህ እኮ አይደለም ወደ አንቺ ልመጣ ሳይሆን እንደዚህ ስራ ሊወጣ ነው የተያዘው አለኝ። አይ አረ እንደዛ አይደለም እኔ እኮ ብር ላኩለት ወደ አባቱ። አይ እንደዛ አይደለም እሱ ወደ አንቺ መምጣት ከፈለገ አጎት እኮ አለ ሳውዲ፣ ለምን ወደ እሱ ብር ሰጠ እሱ አልቀበለውም አለኝ። እኔ ደግሞ እውነት ነው ለካ ብዬ በቃ በጣም ተናደድኩ። ለምን እንደዛ ታደርጋለህ ምናምን አልኩትና ከዛ አይ እንደዛ አይደለም አለኝ። አይ እንደዛ ነው ለምን ወደ አባትስ ሸውደህ ብር ትልካለህ ምናምን አልኩት። ከዛ ሁሉም ውሸት እንደነበር አወቅኩ። ከቀድሞ ፍቅረኛ እንደተጣላሁ ያውቅ ነበር። ሁሉ ነገር አወቅኩ ምናምን ነው። ከዛ በቃ ተወኝ ምናምን አልኩት። ከዛ መስፈራራት ጀመረ። ምን እያለ ነው የሚያስፈራራሽ? በቃ ወንድሜና ወንድሙ ተጣልተው ነበርና እኔ አላውቅም ነበር። እሱም አልነገረኝም። ተጣልተው ስለነበር አልነገረኝም። ከዛ ወንድምሽ እንደዚህ አድርጓለሁ አንተ በሰላም እንድትኖሪ ምናምን አያደርግሽም አለኝና ፈራሁ። ከዛ ከሱ ጋር ወጣልኩ ማለት ሁለተኛ። ከዛ ስቀጥል ብዙ ውሸት ይዋሸኛል። እንደዚህ ስለው እንደዚህ ይሆን አንድ ሴት ኮመንት ስትሰጠው አየሁምና ያቺ እኮ የዶሮ ፍቅረኛ ነኝ እንዴት እንደዚህ አደርጋለሁ አልኩ። አይ እንደዚህ ምን አለው ችግር የለውም ማይለብ ስትለኝ ችግር የለውም ምናምን በቃ ብዙ ውሸት ይዋሸኛል። ከዛ ስራ ክፈትልኝና እኔ አንቺን እስከትመጪ ስራ ከፍቼ እየሰራ ልጠብቅሽ ምናምን አለኝ። እኔ ደግሞ ምንም ማድረግ አልፈልግም፣ እኔ መስጠት አልፈልግም አልኩት። ብር የለኝም ምናምን አልኩት። ከዛ አሁን ተውኩት። አሁንም ያስፈራራልኝ። እኔ
ሰላም አልሰጥሽም እንደዚህ ያቃና ብሬ ምናምን ያርቀን ፎቶ አለ አይደል? አሁን የሚመጣው ኤሊ የሚባለው ያቃና ብረዋል ምናምን። እኔ እንዴት ነው የሚባለው? ፎቶ አለኝ ከሱ ጋር ነው። ፎቶ ያኔ ኖርማል ፎቶ ነው፣ ምንም አይደለም። ከዛ አቃና ብሬ ለአባትሽ አሳየዋለሁ፣ ከአባትሽ አጣላሻለሁ ምናምን ምናምን ይለኛል። እኔ ደግሞ በቃ ስለ አናደደኝ በቃ የምታደርገው አድርገው አልኩት እና ተውኩት። አሁን 2 ሳምንት ሆነኝ ከተውኩት። እሺ ምንድን ነው የምትፈልጊው አሁን? አሁን እኔ እንደ ጥፋተኛ ወይስ ምን ነው? ምንድን ነው? እሱ እኮ ለእኔ ይወቅሰኛል ሁሌም። አንቺ ጊዜ ጨርሸሽኛል፣ እኔ አንቺ አለሁልሽ ባትለኝ ኑሮ ሰርጋ እጋባ ነበር፣ ወልድ ነበር ይለኛል። እድሜሽ ምን ያህል? 22 ገባሁ። የሴቶች እድሜ ከ22 አላልፍ ያለው ግን የሆነ ማጠና ሚዩት አርጊ፣ እስቲ ሚዩት አርጊ። ጥፋት አለብኝ እንደሚለው የዋልሽ ነሽ ሳይሽ ሁኔታሽን ስትነግሪኝ ለአንቺ ብዬ እኔ ተያዝኩት ብሎ አንቺ ማታለል ከቻለ ምን ማለት ነው? ይሄ ወንድ እኮ ጩልሌ ወንድ እኮ እልም ያለ በቃ አገኘሁ ብሎ አንቺን በደንብ አድርጎ ነው ሊግጥ የፈለገው። እርግጥ ብዙ ብር ልከሽለት ከተይዞ ሲሄድ አንቺ ከሀገር ቤት ወደዛ ጨራሽ ለመውሰድ ትተባበሪዋለሽ። እሱ ትልቁ ጥፋት እሱ ትልቁ ጥፋት ሄደሽ ስልክ ተለዋውጠሽ መጀናጀንሽ፣ የመጣሽበትን ዓላማ መርሳትሽ። 22 ዓመትሽ ነው ይሄ የሆነው እንግዲህ በ20 ዓመትሽ ወይ በ21 ዓመትሽ ሊሆን ይችላል። ስራ ትሰሪም እንዴ? ይሄ ኢጃዛ ቤት ምናምን ብላችሁ ስትሄዱ በቃ ይመስለኛል ረፍት ለማድረግ ይመስለኛል እንደዚህ አይነት ቦታ የሚኬደው ሰው በቃ ረፍታችሁን አርፋችሁ በስነ ስርዓት ወደ ስራችሁ መመለስ ነው። የምን መጃጃል? ወንዱ አጋጣሚ ሁሉ ይጠቀማል። የመጣችኋን ሴት በሙሉ እንዴት አድርጌ ተሞዳሞቼ ጥሩ የምትታለብ ላም ላርግ ነው የሚያስቡ። ቁጭ አርጎ ሊበላ ማለት ነው። ስራ የማይሰራ አሉ፣ ስራ የማይሰሩ ወንዶች አሉ። ታውቃላችኋል? ሰው ሀገር ላይ አሉ። የብክሬስ ደግሞ ጠብቆ ፍቅሬ ይልክልሽ ቴክስት የሆነ ነገር መግዛት ሲፈልግ የማይሰራ ማለት ነው። ስራ አይሰራም። በቃ በታሪክ ስራ መስራት አይፈልግም። የሚጀነጅናቸው 1፣ 5፣ 6 ሴቶች ይኖራሉ። ትልክላታች ደግሞ እኔ ለእንደነዚህ አይነት ሰዎች እጃቸው እንዴት እንደሚፈታ ነው የማይገባኝ። ሴቶቹ አንዳንዶቹ እንዴት ቢመረቁ ነው እነዚህ ወንዶች? ግን በሰላሙ ጊዜ እኮ በኖርማል ጊዜ ገንዘብ ምናምን አበድሪ ምናምን ቢባሉ እኮ ማያበድሩ ኧረ ማን ዞር በል ምናምን የሚሉ ሰዎች ለእንደዚህ አይነት ወንድ አባቴ ጫማ ይገዛለታል፣ ቤት ኪራይ ይከፈልለታል። ምን ቢል ነው? እኔ እሱን ንገሩኝ ወንዶቹ ባካችሁ። ልበል እኔ እንዲህ ልበል እንጂ ወገን እንዲህ ዝም ብዬ እዚሁ አረጀው እኮ። እኔም ያቺን ነገር ልበልና ከዛ በኋላ በቃ ይላክልኝ። እንዴ ሁሉም ዝም ብላችሁ አትብሉ ብቻችሁ። ሚስጥሩም ለእኛም ሹክ በሉ። የኔና ጥፋትን ያጠፋሽው ስህተትን የሰራሽው ለእናትሽ አርገሻል፣ ይሄን ለአባትሽ አርገሻል፣ ለወንድምሽ አርገሻል፣ ልከሻል። ቤት ዕቃ ልክፈትል፣ ሱቅ ልክፈትል፣ ይህን ስራ ብለሻል ለእናትና ለአባትሽ። ምን አስነክቶሽ ነው በዚህ መጠን ለአንድ ጎረምሳ ላላገባሽው ህይወትሽ ላልሆነ ነገ ለማይሆንሽ አሽቀንጥሮ ለሚጠቅሽ ሊጠቀምብሽ ለመጣ ወንድ በዚህ መጠን ሰው ሀገር ከምትመጣ እኔ ለሆነ ነገር ልክፈትልህና ስራ ብር መላክ ልምጣ ሲል ብር ልከሽ 40 ምናምን ሺህ ብር እንደዚህ ማስመጣት ትክክል አይደለም፣ ጥፋት ነው። ገንዘብሽን ተበልተሻል፣ ኦልሬዲ ተታለሻል። እውነቱ ምክንያቱም ፍርጥ አድርጌ ካልነገርኩሽ አትድኝማ። ስህተት ሰርቻለሁ ወይ አይደለም? አሁን በደንብ ነው የሰራሽው ስህተት። ስህተትንማ እስከ ጥግ ነው የሰራሽው። ከዚህ በኋላ እንደዚህ አይነት ስህተት እንዳትሰሪ የኔ ናት። ማንንም ሰው እንዳታምኝ። ሰው ሀገር ላይ ሁሉም ጩልሌ ነው ከጥቂት ሰዎች በስተቀር። እያንዳንዱ ሰው እንዴት በሰው ገንዘብ መበልጸግ እንዳለበት የሚያስብ ነው። እንዴት አድርጎ በላያችሁ ላይ እንዴት እንደሚረማመድ የሚያስብ ነው። እመን ዶላር፣ ድርሃም፣ ሪያል ያላሰከረው ሰው የለም። አጋጣሚውን ካገኘ አንቺን አስማምቶ ሽጦሽ ገንዘብ ለማግኘት የማይሞክር ማን የገዛ ቤተሰብሽ ሊያደርገው ይችላል። እመኝ። ይህንን እግዚአብሔር ምስክሬ ነው። የስሜን ያህል አረጋግጬ ነግራችሁ፣ የስጋ ዘመዳችሁ ለገንዘብ ሲል ሊሸጣችሁ ይችላል። ሰው ሀገር ላይ ለተራ ብር እኮ ነው የምላችሁ። እመኑ። እናንተ በሰው ገንዘብ አትረማመዱ።
የማይገባችሁን አትውሰዱ ከሰው ምንም አይጠቅማችሁ። የራሳችሁን አታስነቁ። ማንም ሰው እንደፈለገ ልባችሁ ውስጥ ገብቶ እንዲፈነጭ አትፍቀዱ። ተጠራጣሪ ሁኑ። የምታምኑ ሰዎች አትሆኑ። ዝም ብላችሁ መጠራጠር ጥሩ ነው። የኔ እናት ምንም አይከፋም። ቢያንስ ያተርፍሻል። ተግባባ። ይህ ሰውዬ እንዳታወሩ። ቆይ አንዴ ሚዩት ማደንዘዣውን ይነቀል ነው። ይህ አቀነባብሬ ፖስታለሁ ለአባትሽ ልካለሁ የሚልሽ አንቺ የራቁት ቪዲዮዎች እሱ ጋር ቢኖር ምን ሊያደርግ እንደሚችል አስበሽዋል? ተማሩ። አሁን እዚህ ውስጥ ያላችሁ ሰዎች ሁልጊዜ የምጮኸው ለዚህ ነው። በሰላሙ ጊዜ የምታወሩትን ነገር አስቡበት፣ የምትላላኩትን ነገር አስቡበት። የራቁት ቪዲዮ ኮል እያወራችሁ ተገላልጬ ፍቅረኛዬ እወደዋለሁ አምነዋለሁ የምትሉ ሰዎች የፍቅር ጊዜ አይደለም ዋናው ካርድ የሚሳበው። አሁን እቺ ልጅ በሰላም በሚፈቃቀሩበት ጊዜ ያኔ ቪዲዮ ቀርጿት ወይ ልካለት ምናምን ቢሆን ምን ሊያረጋት እንደሚችል አሁን አስባችሁታል? እንዲሁ ገምቱ። በቀላል እስረኛ ነው የሚያረጋት። ሀሳቡ ምንድነው? ቁጭ ብሎ ያርስባታል። ለአባትሽ ነው መልከው እያለ ከወርወር የምትሰራውን እያስላከ ንብረት እያስገዛት ህይወቷ በሙሉ ለዚህ ሰው እየገበረች የምትኖር እንዳያወጣብኝ በሚል ገና ለገና ካርዷን የተያዘባችሁ ቀን ትበላላችሁ። ስለዚህ በሰላሙ ጊዜ አልፋችሁ ተቀምጡ። ይሄ ኤአይ አቀነባበሬ ልካለው ላከው ወይ እሱን ታይው። ምን መቼም የሁላችንም እንግዲህ ተቀናብሮ ሊፖስትብን ነው። እንደዚህ ከሆነ እዚህ ውስጥ ያሉት በሙሉ ሲያቀናብሩ ውሎ ለምን አያድርም? ስለዚህ አንቺ ምንም እስካላክሽለት ድረስ ምንም ነገር እሱ ጋር እስከሌለች ድረስ ከዚህ እንደወጣሽ ብሎክ አድርጊው። ይሄን ሰውዬ ጭምብሉን አየሽው አይደል? አፈቅርሻለሁ ሲል የነበረ ወንድ አየሽ አይደል? እንዴት ማስኩ እንዴት እንደሚገለጥ። ስለዚህ ይህንን አድርጊ። እሺ ተግባባል? ተገብተን ግን እሱ የሚለው አሁን በድለሽኛል ጊዜ ጨርሰሽኛል። እኔ እኮ 250,000 ብር ነው ያላልኩለት። ከዛ እኔ ነው ጥፋተኛ። ምን አርክልሽ? ምን አልገሽ? ያን ታውቂያለሽ? ምናምን ይኸውልሽ፣ አሁን አንቺ እያወራሽ ያለሽ ሌባ ነህ ብለሽ ለማሳመን እንደምሞከር ነው። ሌባ እኮ አያምን። ሌባ ሁሌ እሱማ የራቆት ቢኖረኝ ማልኖረኝ ምንም ግድ አይሰጠኝም። እኔ መፍራት አልወድም። አንድ ስህተት ከሰራ እኔ የንተ አድናቂ ነኝ። አማርኛው ብዙ አልችልምና መፍራት አልወድም። የሆነ ስህተት ከተሰራ የእሱ እስረኛ መሆን አልወድም። ገብቶሃል? እኔ አሁን ምንም የምፈራው ነገር የለኝም። የእሱም በቃ በጣም አናደኛል። አሁን እሱ ይደውልልኛል እኔ ሁለት እና አሁን ምን አድርግ? እኔ ጥፋተኛ ነኝ። የእሱ ያኔ ጎድቼዋለሁ። በቃ አሁን ሷዛው ነው ይችላልላችሁ። አሁን ቅድም የወጋናት መርፌ በሙሉ ከሰረ ማለት እየሰማችኝ አልነበረም። ምክንያቱም ባኔ በማወራበት ሰዓት ቆይ ሚዩት አድርጊ እስቲ። አሁን እኔ በማወራበት ሰዓት እሷ ምን እያሰበች ነበር መሰላችሁ? ስለምትነግረኝ ነገር እያሰበች ነበር። አያችሁ፣ አሁን የኮሚኒኬሽን ችግር ማለት ይሄ ኮሚኒኬሽን ማለት ሰዎች ምን ሊነግሩን እንደሚፈልጉ ከመስማት ይልቅ ምንድነው የምንሰማው? የውስጣችንን ነው የምንሰማው። ቆይ እሱ ሲጨርስ ይሄኛውን እለዋለሁ ነው እሷ እያለች ያለችው። የነገርኩሽን ግን ሰምተሽኛል? ቅድም ሰምተሽኛል? በደንብ አውሪ። ይሰማል? ዶማ ደንዝዣ ወጋችኋት እንዴ ነርሶች? ሄሎ፣ እኔ ነኝ ዳር የምቀረው። አሁን ይላክለታል ሌላ ተጨማሪ 250,000 ብር። አቤት እንደዚህ አይነት ሰዎችን ግን ምን አይነት ምርቃት ቢመረቁ ነው? አሁን እንደነዚህ አይነት ወንዶች መሆን ያማረኝ። ቁጭ ብለት ብላ ተብሎ የተመረቀ ወንድ ወይኔ እንዲህ አንጀቴ እንዴት እረር እንደሚል አልገባችሁ? እግዚአብሔር ምስክሬ ነው የምላችሁ እንዴት አንጀቴ ቅጥል እንደሚል ማለት ነው። ምን አይነት መለከፍ ነው? አሁን እቺ ልጅ አሁን ለስደት ነው የወጣችው። ምን ቢያስነካት ነው? አሁን እኔ ምን አይነት የፍቅር አሰጣጥ ቢኖር ነው እንደዚህ በዚህ መጠን? አሁን የሚታይቁ ነው እኮ ምክር እኮ አያስፈልገው። አሁን እቺ ልጅ ቅድም ነግሬያታለሁ አይደል? እየነገርኳት የምትለኝ እሷ ምንድን ነው? አጥፍቼ ይሆን እንደው በድዬው ይሆን አሳዝኘው ይሆን
ጭራሽ እያሰበችለት ነው። የሆነ ቅጠላ ቅጠልም ካለ ነገሩኝ። እንዲህ አይነት ወንዶች ወንድ ውስጥ ትሰማላችሁ። እባካችሁ መሩኛል። መርፌ ምናምን ትቼ እኔም ላስነካ። ሄሎ ሄሎ፣ ጤና ይስጥልኝ። እያወራን እያለ ኢትዮጵያ ከገባሁ በኋላ ነው እንትን ፍቅርን ያለው አወቁት። ሰማል አሌክስ ቱርክ ይሰማል። ምን ብለው ነው ያስተዋወቁሽ? ዘመድ ምን ብለው ነው ያስተዋወቁሽ? ያስተዋወቀ ዘመዴ ነው። እንትን ነው አስተዋወቂ ብሎኝ በቃ በውስጥ እያወራን ተለማመንና በቃ ፍቅረኛ እንዳለኝ ጠየቀኝ። የለኝም አልኩት። እንደዚህ በቃ ወድር ምናምን መክረኝ ሽኛ ዳትመኝ ምናምን ሲለኝ በቃ ነው ብዬ በቃ ወድኩት ማለት ነው። እሺ ገባሁ በኋላ በቃ ከሱ ጋር ምናምን ተገናኘን። ከዛ በኋላ ከተመለስኩ በኋላ ነው ፍቅረኛ እንዳለው የሰማሁት። ነገረኝ። ስልኩ ስፈት ነው የአክስቴ ልጅ ነው እንጂ የሚለኝ ፍቅረኛ እንዳለው አልነገረኝም። ስልክ ውስጥ ስልክ ውስጥ ፎቶ ምናምን አብሮ የተነሱ ምናምን ሳዮች ምናምን ስላት ኢትዮጵያ ገብቼ ነበረ። በአካል አግኝቼዋለሁ፣ ተገናኝተን ነበረ። እሺ ከዛ በኋላ በቃ የቤት ኪራይ ከፍይልኝ ይለኛል ምናምን፣ ግን ብር አልሰጠሁትም። እሱ ጋር ተገናኘን እንጂ ብር ምናምን አልሰጠሁትም። እሱ ጠይቀኛል፣ ግን እኔ አልሰጠሁትም። በእኔ አካውንት ስለሌለው አልሰጠሁትም። ስራ ያለው የቤት ኪራይ ክፈይልኝ የሚልሽ ስራ አለው፣ ግን በቃ እንደገባው ይሄን አድርግልኝ ካላረሽልኝ ከኔ ጋር አትሆኝ ምናምን ይለኛል ማለት ነው። ጫማ ያልገዛሽልኝ 4800 ካልሰጠሽኝ ከኔ ጋር አትሆኝ ይላል። በቃ ስልክ ይዘጋብኛል። ብሎክ አድርጎኝ ደግሞ ከ3 ቀን በኋላ ብሎኩን ያነሳል። ያኔ ዝም ይላለሁ። ብሩን ግን አልሰጠሁትም። እውነቱን ተናገሪ። ልከሽለት አታውቂም? ብሩን አላኩለትም፣ ግን የአንገት ብር የራሴ ሰርቼ ነበር 4000 ሰጥቼዋለሁ። ወይስ ሌላ ሳንም አላክሽለትም? ብሩ በእኔ አካውንት ስላልነበረ አልሰጡትም። ግን እሱ ጠይቀኛል። በእኔ አካውንት አልነበረም ያስገባው፣ አላኩለትም። ከዛ አብረን እኔ 4 ወር ነበረ ኢትዮጵያ ተቀመጥኩት። እስከ 4 ወር ምናምን አብረን ተቀምጠን ነበረ። ከዛ እዚህ ከመጣው በኋላ ነው በቲክቶክ ፍቅረኛው እንትን ፍሬንድ ያደረገችኝና ያንቺ ማቅሽ ይመስለኛል ምናምን ብላኝ ጠይቀችኝና የልጄ ነው የምታውቂ ስትለኝ ፍቅረኛዬ ነው ምናምን ስላት ደነገጠች። እሷም ፎቶም ላከችልኝ። ይሄን ነው ስትለኝ አዋልኳት። ከዛ በኋላ ለካሱ የእሷን ኢሞ አስሮ ነበረ ማን አራት ምናምን። ከዛ እኔ ራስ የኔና የሱ ፎቶ ስልክለት አወቀ እኔ ከሷ ጋር እንዳሞራ። ከዛ ብሎክ አንስቶኝ መጥቶ ሰደበኝ ማለት ነው። ለምንድን ነው የምትናገራት? እሷ እንዳንቺ አይነት አይደለች ምናምን ብሎኝ ሰደበኝ ማለት ነው። ሳይነግረኝ ፍቅረኛ እንደሌለው። የአክስቴ ልጅ ናት ያላት ነች ፍቅረኛ? አክስቴ እኔ ኢትዮጵያ እያለች ማና ሲሉ የአክስቴ ልጅ ናት። የሰው ወሬ አትስሚ ሰው ሲነግርሽ ምናምን ይለኝ ነበረ ኢትዮጵያ። ከዛ በቃ እሷም ተጣላች በሱ በኔ ምክንያት ምናምን ታጣልታ ምናምን ቤተሰቦች ምናምን ሰሙና ከዛ በይማ ግሩፕ አድርጋቸው እኔም ስለተጣለው ብዬ እሷን መስታረቋቸው። መቼ እንደተዋወቅን ምናምን ነግሬው እኔ በፊት ነበረ እሷ የሰው ሀገር ኢትዮጵያ ሲገባ ሲል ነው እሷ ሰው ሀገር ሄደችው። እኔ ወደ ኢትዮጵያ ሲገባ እሷ ላካት ማለት ነው። እንደዚህ መቼ እንደተዋወቅን ምናምን ነግሬው ከዛ እሷ ነበረች ከኔ ቀድማ ተዋወቀችው። እኔ 3 አመት 4 አመት ማለት እኔ እያወራ እሷ አብሮ ነበረች። ስልክ ነበራት እሷ ደብቆ ነበር። ከዛ በቃ አሁን ይሄን ጨርሻለሁ። እዚህ ጋር ቆመ። ግን ምንድን ነው የምትፈልጊው? አሁን ሌላ ሰው ተዋውቃለሁ። እዚህ ከመጣሁ 2 አመቴ ነው ሰው ጋር። አሁን ደግሞ አዲስ ልጅ ተዋውቃለሁ። ግን
በቃ እሱ ሲያወራኝ በፊቱ ልጅ የሚያናግረኝ ነው የሚመስለኝ። በቃ ያስጠላኛል። በምን ተዋወቅሽ ደግሞ? አይ ጓደኛን ያታስተዋወቀችኝ ዝም ብለሽ አውሪ ምናምን ስትለኝ ዝም ብዬ አወራለሁ፣ ግን ፍቅር አልያዘኝም። ግን ያስጠላኝ እሱ ሲያወራኝ። የበፊት እወድሻለሁ ምናምን ስለኝ የበፊቱን ነው የማስታውሰው። በፊት ያናገረኝ ከነገንን እያለ የሚዋሸኝ እንደዛ ነው የሚመስለኝ። እድሜሽ ምን ያህል ነው? እድሜ አሁን 21 ልሞላ ነው። እሺ ሚውት አድርጊ። እኔ ከ21 ዓመት እና ከ22 ዓመት ልጆች ህፃናት ጋር ተሰቃየው። አረ ወይ እድሜያችሁ ይጨምር ወይ ደግሞ ግራ ገባኝ። ምንድን ነው ህፃናት ማሳደጊያ ውስጥ ምናምን ያለው እየመሰለኝ ነው። አሁን በዚህ እድሜያችሁ ፍቅር ላይ ምንድነው የምታንጠለጥላችሁ? እሺ ያንቺ ደግሞ ይባስ፣ ያንቺ ይባስ። እሺ መጀመሪያ በዘመድ ተዋወቅሽ፣ የአክስቴ ልጅ ነው ስትባል አሚን ብላችሁ የምትቀበሉ ሰዎች፣ ብዙ የአክስት ልጆች ያላቸው ፍቅረኞቻችሁ ምን እንደሆነ አሁን እንግዲህ ተማሩ። የአክስቶቹ እናንተ ደግሞ ለሆነ ሰው የአክስት ልጅ ናችሁ ተብሎ ተዋውቃችኋል። የመጀመሪያው ስህተት፣ እሺ ልጅ ነሽ፣ ሰው እንዴት 2 ጊዜ ስህተት ይሰራል? የኔ እናት ምን ሆነሽ? አንዴ ስህተት ሰራሽ፣ በዘመድ ተዋወቅሽ፣ እንደዛ ተጫወተብሽ፣ ፍቅረኛ እያለው ጭራሽ መጥቶ ሰደበሽ። እንደሷ እሷ እንዳንቺ አይደለችም ያለች ለምን እንደሆነ ገብቶሻል? እሷ ጫማ ትገዛለታለች፣ የውስጥ ሱሪ የውስጥ ቁምጣ ትገዛለታለች፣ ካልሲ ትገዛለታለች፣ ቲሸርት ትገዛለታለች፣ ጫማ፣ የኪስ ፖኬት መኒ እያለች ትሰጠዋለች፣ ቆሎ ብደፋም እያለች። ወንድ ልጅ አይታወቅም ቆሎ ብደፋስ ብላ አንድ 20 ሺህ ብር 30 ሺህ ብር የሻይ ትሰጠዋለች። ቤት ኪራዩን ትከፍልለታ። እሷ እንዳንቺ አይደለች። አንቺ አሁን እሷ እንዳንቺ አይደለችም ብሎ ሲናገርሽ ያሰብሽው በምንድን ነው? በቃ ቆንጆ ነች ምናምን አይደለም። የኔ እናት እሷ ከአንቺ በተሻለ ፈንድ ትለቃለች፣ ጡረታ ትሰጣለች፣ ግብር ትገብራለች። ሰው ያን ስተሰራሽ እሺ እንለፈው፣ ያ ቶፒክ ተዘግቶ ድጋሚ በጓደኛሽ ትተዋወቂያለሽ። ምን ሆነሽ ነው? ሰው እኮ አንዴ ነው የሚሸወደው። ሰው እኮ አንዴ ነው ልቡ አንዴ። እሺ ስተት አንዴ ነው። ስተትን ሁለቴ ከደገምከው ነው ስተትነቱ የሚረጋግጠው። ስተት ማናችን መኮ እንሰራለን። ስትሄድ የመታ እንቅፋት ስትመለስም ከመታ ድንጋዩ አንተ ነህ ይባላል። ምን ማለት እንደሆነ ገብቶሻል? ቢያንስ ስትሄጂ እንቅፋት ከመታች ስትመጪ ዞር ማድረግ አለብሽ። እንቅፋቱ ወይ ያየሽ መራመድ አለብሽ። ድጋሚ ሌላ ጥፋት ሌላ ገጽ ትገልጫለሽ። 1 ዓመትሽ ነው። አርፈሽ ስራ ስሪ። የኔ እናት ወንድ ምንም አያደርግልሽም በዚህ እድሜ። ምንም ወንድ መጣ ሄዳ አይጠቅምሽም። እመኝ 27 26 ዓመት ላይ ስትሆኚ ትዳር የሚያስፈልግሽ ከሆነ ያኔ ትዳር በዛ ጊዜ ታስቢያለሽ። አሁን ወንድ አያስፈልግሽም። ፍቅር ጅንጅን ምናምን አይጠቅም። እንዲህ አይነት ትልቅ ነገሮች አስቢ እንጂ አትጃጃይ። እሺ የኔ እናት ተግባባ? አሌክስ ያመሰግናለሁ። እግዚአብሔር አክብርልኝ። አሁን ዛሬ ራሱ ከገባን ከ22 ውልፈት አላለም እድሜ። ትስቃላችሁ። አረርኩ እኔ በተለይ ቅድም ሳውዲ ምን ልክፈትልህ አልኩት ያለችው ልጅ ጨጓራዬ እንደተቃጠለ በመድኃኒዓለም ማለት እንዴት እኔ ምን ከኪሴ ያውጣ። እኔም እኮ ምንም ግን ለምን እንደምናገባኝ። ለማንኛውም ኦሪጂናል ሞባይሎችን ማዘዝ ትችላላችሁ። እሺ እንኳን አይመቸኝም። ቅድም ስለ ጓደኛ ብሎክ አድርግ ላልካት ልጅ እኔም ስለ እነዚህ ነገሮች ላወራ ፈለኩኝ። ምክሮች በጣም ብዙ ጊዜ ደስ ይለኛል። ከዛ እስቲ እኔ የሚጠቅመኝ ይኖር ይሆናል ብዬ ነው የመጣሁት። አፈቀርሽ አፈቀርሽ የት ይቀራል? ማፍቀር እኮ አይከለከልም። የት ይቀራል? ትንሽ ለየት ያለ ነው። ቆይ ማለት የት ነው የያዘሽ? ልክፍቱ ንገሪኝስ። አይ በአካል አላውቀውም። እንደዚህ በገጠም ነው የታወቁት እኮ። የት ተዋወቃችሁ?
በስልክ እኮ በስልክ ማለት ምን ፌስቡክ ላይ ነው ኢሞ ላይ ነው አይደለም። እንደገጣሚ ሆነው ከየኔ ዘመድ ጋር ጸበል ቦታ ተገኘውና ከየኔ ዘመድ ደግሞ ስልክ የላትም። በሱ ስልክ ደወለችልኝ። ጸበል ቦታ ነው የተዋወቃችሁት? እሱ ቦታ እንኳን አይቀርንም። እዛ ቦታ እንኳን እንደው ጸሎት እንኳን ጸሎት አድርገን እንኳን እዛም እንዴት ነው ጸበል ቦታ የተዋወቃችሁ? እስቲ ንገሪኝ። እኔ ያው እዚህ ሌላ ሀገር ነኝ ያለሁት። የእኔ ዘመድ ጸበል ቦታ ትሄድና ያው ቀጥታ የምትደውልልኝ ስልክ የላትም ማለት እንደዚህ ስልክ የላትም የምትደውልልኝ ማለት ነው። እና እሱ ስልክ አለውና እሱን ጠይቀውና ስልክ ደውልልኝ ትለዋለች። በሱ ስልክ ታወራኛለች። እሺ ታወራኝና ያው እሷ የምታወራኛ ወጣ ትሄድና እሱ ጋር ስልክ ቁጥሩ ስለሚቀር ከሳምንት በኋላ ደወለልኝ። ሀይ አለኝ። ሀይ አልኩት። እንደዚህ እያወራን ሰላም ምናምን ተባባልና በዛኛው እስከ አንድ ወር ድረስ ጠዋትም ማታም እንደዛው ይደውልኛል። እሺ እኔም ያው ሰላማዊ አወራለሁ። ክፋት የለብኝም። ምክንያቱም ኖርማል አወራዋለሁ። እሱ ደግሞ የራሱን ነገሮች ያወራኛል። እንደዚህ ምን ያን የቤቱን ችግር የህይወቱን ቤተሰብ ልጆች አሉት፣ ግን ከቤተሰቡ ጋር አንድ ላይ አይደሉም። እና ግን ልጆች አሉት። ልጆቹ እናትየው ጋር ነው የሚኖሩት። ይሄንን እንግዲህ እኔ በቃል አላውቀውም፣ እሱ ነው የነገረኝ። እንደዚህ ያለ አሁን 7ኛ ወር ላይ ደርሰናል። እሺ እና እኔም ያው አንዳንድ ነገሮችን አወራለሁ። በዛ ምክንያት ለጎደኛ ምናምን ስጠይቀኝ አይ ጎደኛ የለኝም ነበረኝ፣ ግን ያው የለኝም አሁን ላይ አልኩ። እሱም እንደዚህ ቤተሰብ ነበረኝ ከ3 ዓመት እንደዚህ ምናምን ሆኗል፣ ተለያይተናል። እንደዚህ ማውራ ሰዎች ነበሩ፣ ግን ምንም ልንግባባ አልቻልንም። ያወራሉ፣ በዛው ይቀራሉ አለ እና በእኔ ካወራሩ ጥሩ እንደ ስብና ያለው ሰው ስለሆነ የሚያወራ ረጋ ብሎም ስለሚያወራ አንዳንድ ያለው ምድር ላይ ያሉንም ስለሚያወራ ጥሩ ሰው ነው ብዬ አሳምነኝ። እኔ በአካል አላውቀውም፣ ያኔ እሱም በአካል አያውቀኝም፣ ግን በፎቶ ምናምን እሱም ፎቶ ልኮ እኔም ፎቶ ቦታ ነው የተዋወቅኩት ብለሻል ልበል ወይስ አይደለም? እንደ አጋጣሚ ሆኖ በጸበል ቦታ ሆኖ ነው ስልኩ የደወለልኝ። አይ ጸበል ቦታ አይደለም፣ በአካል አንታወቅም። አታውቂውም? ስልክሽን ከየት ነው የደወለው? አነገርኩ እኮ ዘመዴ ጸበል ቦታ ነበረች። ዘመዴ ስልክ የላትም። እሺ ቆይ ምንድነው የምትፈልጊው አሁን አንቺ? እኔ አሁን ሌላ ደግሞ እንደዚህ በአካል የሚያውቀው ሰው ነበረ። በአካል የሚያውቀው ሰው 2 ዓመት ሙሉ ጠፍቶ መጣ። ከተወሰነ ጊዜ በኋላ መጥቶ ይደውላል። 1 ወር ምናምን አካባቢ ይደውላል። እኔ ወይ የጸበሉን ቦታ ሰውዬ መቼ ጨረሽልን? አሁን ደግሞ ሌላ ቦታ እኮ ገባ ነው። የጸበሉ ቦታ እኮ ጨረስኩልህ። ስልክ ቁጥሩ እንደዚህ ነው የወሰድኩት። የወስዶ የደወለልኝ አሁን ላይ አንተ አልገባህም መሰለኝ፣ ግን እኔ እኮ ከመጀመሪያው ጀምሮ እያወራሁ ነበር እኮ። እሺ የጸበሉ ቦታ ሰውዬ ተጠናቀቀሽ። አሁን ሌላ ነው የምትነግሪኝ? ሌላ ሰው አለ ደግሞ እንደገና እዚህ ላይ እኮ ምንም አልሰጠኸኝም። እና አሁን ማለት ነው የጸበሉ ሰውዬ ላይ መወሰን አልቻልኩም። ጥሩ ለሱ እኔ በአካል ባላውቀውም በጣም ጥሩ ደረጃ ላይ እያወራኛለሁ። እኔም እንደዛው በስነ ስርዓት ነው እያወራዋለሁት። ከዛ እኔ ደግሞ አሁን ወደ ሀገር ሊሄድ ነው ከተወሰነ ከወር ምናምን በኋላ እና እንደዛ እመጣለሁ ከወር በኋላ ሲለው በቃ እንገናኝና
ያለውን ነገር እናወራለን አለ። አሁን እንታወቅና እንደ አዲስ እንታወቀን እናወራለን አለ። እሺ ያልኩት አሁን እኔ እዚህ ለምክር ነው የፈለኩት ምክንያት ይህን ሰው በአካል አላውቀውም፣ እሱም አያውቀኝም። ለማግኘት እና ላለማግኘት በቃ ሀሳብ ውስጥ ነኝ ያለው። ያገኘው ወይስ አላገኘው? የባለጸበሉን ሰውዬ አታገኝ ቦልኪው። እሺ ማታቂውን ሰው ዝም ብለሽ በስልክ ሄሎ ስላለሽ ብቻ ልብሽን ጊዜሽን አሳልፈሽ አትጭ። እሺ ተጠናቋል። ብዙ ማብራሪያ የለውም። ሌላ አለ ሌላም በአካል ማቀልሽ ደግሞ በአካል ማቆኝ ያው በአካል ማቆ ይደውላል። ከ2 ዓመት በኋላ ጠፍቶ ነው የመጣው። ምክንያቱም 2 ዓመት ሙሉ የለም ነበር። እድሜሽ ምን ያህል ነው? እድሜ 27። አሁን እድሜ እየገሰገሰ ነው የሚል ስጋት አለብሽ? የማግባት ቶሎ እድሜ መገዝገዝ ቤት ይቀራል። ያው እየገሰገሰ ቶሎ ተፍተፍ ብዬ ላግባ የሚል ስጋት ቢጤ ነገር አለብሽ? አይ ስጋት ሳይሆን ያው መልካም ሰው ሲኖር ጥሩ ነው ማግባት። መቴስ አይከፋም እኮ የኔ እናት። አሁን አንቺ ሰው ሀገር ነው ያለሽው። ሶ ፍሬኗን ያዛርገሻት ሀገር ቤት በሰላም ስለመግባትና ነገሮችን ቀስ በቀስ የማየት ሂደቱ ስለመግባት ማሰብ አለብሽ እንጂ ምክንያቱም አሁን አንቺ ግድ ነው አሁን ፍቅረኛ መያዝሽ። ምክንያቱም አሁን በስልክ የሚያወራሽ ሰው ጋር ምን ላድርግ ብለሽ ጨንቆሻል። እንደገና ደግሞ በአካል የሚያቀሽም ሰው ደግሞ መጥቷል። አሁን እያወራሽ ነው። ግዴታ ነው አሁን ሲንግል ብትሆኝስ እስክትሄጂ ድረስ አትሊስት ሀገር ቤት እስክትሄጂ እንደው እርፍ በይ እስኪ ሀገርሽ ሄደሽ እርፍ በይ፣ ከቤተሰብ ጋር ተገናኝ። ከዛ እስኪ አንዳንዴ ብቻችንን ሆነን ለጊዜው እስኪ ነገሮችን ዋይድ ማየት መጀመር አለብን እንኳን። ከዛ በኋላ ጸሎት ማድረግ፣ ከዛ የምንግባባቸው ሰዎች እንኳን ካሉ ከዛ ነገር ውስጥ ቀስ እያለን ፍቅር ሳይሆን ማህበራዊ ህይወት ላይ እየተግባባን መተን ከዛ በሂደት ይሄ ሰው ለትዳር ይሆናል የሚለውን ዲሳይድ ማድረግ ይሻላል እንጂ ሰው ሀገር ሆነሽ አውርተሽ ነገር ብትሄጂ የማይሆን ነገር ቢገጥምሽ ሚስት ልጅ ያለው ይሄ የተለመደ እኮ ታሪክ እኮ ነው። ሚስት ልጅ እያለው ነው ያወራኝ የነበረው። ትሰበሪያለሽ። በዚህ መጠን ልብሽን አሳልፈሽ ባሰጪ እና አሁን እስቲ በሰላም ሀገርሽ የሚመክርሽ ሁሉንም እርግፍ አድርገሽ ተይና አሁን ዋናው ፕላንሽ በሰላም ሀገር ይልቅ የለፋሁትን እስቲ ልብላው መጀመሪያ ማለት መልመድ አለብሽ። ገብቶሻል? 27 ዓመትሽ ነው። አይኖ ስጋት ሊሰማሽ ይችላል እንደው ትዳር የሚለው ነገር ግን ግድ የለም። እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። እግዚአብሔር እንዲፈቅድ ደግሞ የሱንም እጅ እንዲገባበት ጸሎት እያደረግሽ ከዛ በአካል ሄደሽ ሰዎችን አግኝተሻቸው ምናምን ቢሆን መልካም። እሺ እሺ፣ አመሰግናለሁ። እሺ እኔም አመሰግናለሁ። አባል እሺ ጋይስ፣ በዚህ አጋጣሚ እድሜያችሁ እየገሰገሰ ያለ 27 28 29 እንዳትፈሩ። 90 ዓመታችን ላይ ከፈለግን ፈታ ብለን ማግባት እንችላለን። ባይገባስ አለ ብላችሁ ደግሞ ደም የመራራ ነው። ለማንኛውም ኮይን ጊቫዌ ነው የምንሰጠው። ሰው እንደዛ እናደርጋለን። በተመሳሳይ ሰዓት እንገናኛለን። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ፣ ጭንቀት ውስጥ ያላችሁ፣ ሰው የለኝም ብላችሁ የምታስቡ እኔ ወንድማችሁ ነኝ። ወንድ ቋንቋ ነው። ምንም ነገር ባይኖር ፍቅር ካለን እንችላለን። ፈጣሪ ነው ችግር የሚፈታው፣ ጭንቀታችሁ የሚያቃልለው። እኔ መንገድ ምክንያት ነው ልሆን የምችለው። ሰው ኑ አርጅቼም ከዘራይዤም ከእናንተ ጋር አለሁ። ምንም እንዳያሳስባችሁ። ስለዚህ እኔ ያለሁላችሁ፣ ጭንቀታችሁን እካፈላለሁ። ፈጣሪ ደግሞ በዛ መንገድ ምን ሊያደርግ ይችላል? እናንተ ሊረዳ ይችላል ነው። ነገ ደግሞ በተመሳሳይ ሰዓት እንገናኛለን። እወዳችኋለሁ። ራሳችሁን ጠብቁ። እርስ በርሳችሁ ተዋደዱ። አትጠላሉ። ጥላቻ፣ ክፋት፣ መከፋፈል ያለበት ቦታ አትገኙ። እኔ እንወዳለን ካላችሁ እኔ የምትወዱኝ ከሆነ ሁልጊዜ ፍቅር ያለበት ቦታ እርስ በርሳችሁ አትነቋቆሩ። ተዋደዱ፣ አትጠላሉ። ያ ነው መለያችን መሆን ያለበት። ነገ እንገናኛለን። መርቀን እሺ። ጤና ይስጣችሁ። አትታመሙ። ክፉን ያርቅላችሁ። መቼም ችግር አይያችሁ። የነካችሁት ሁሉ ይብዛ። የሰራችሁት ይለምልም። የሰራችሁትን ይባርክላችሁ። ያላሰባችሁትን ሲሳይ ይስጣችሁ። ቆጥራችሁ ማትጨርሱትን በረከት ያስታቅፋችሁ። ክፉን ያርቅላችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን። የጨነቃችሁ ጭንቀታችሁን ያቅልላችሁ። የጨለመባችሁ ብርሃን ያርግላችሁ። ከዛሬ ጀምሮ ክፉ አይንካችሁ። የሰው ፍቅር ይስጣችሁ።
ተወደዱ፣ ተከበሩ። እድሜ በጤና ላይ ይጨምርላችሁ። እሺ በሄዳችሁበት ሞገስና ክብር ይስጣችሁ። ሲሳይ ያላብሳችሁ፣ ጸጋ ያልብሳችሁ። እሺ ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ በደህና አደሩ። እየነጋ ያለበት ሀገር የምትኖሩ